አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን ነው። የወጣቱ ድምፃዊ ተጠባቂ ሙዚቃ አልበም ለአድማጭ ሊቀርብ ተዘጋጅቷል። በተለያዩ ነጠላ ሙዚቃዎቹ ከዚህ ቀደም ይታወቃል። በፍቃዱ ያደቴ በፊያድ ይሉታል ጓደኞቹ የመድረክ ስሙም ነው። አዲስ አልበሙ እየመጣ ነውና ከአዲስ አልበሙ ጋር እያይዘን አጠር ያለ ቆይታ ከሱ ጋር እናደርጋለን። መስመር ላይ ይገኛል። በፍቄ እንደምን አለ? ሰላም ሶል፣ እንዴት ናችሁ? ደህና ነኝ እኔ አለሁ ይመስገን። በጣም ደስ ብሎኛል። እንግዲህ አልበምህ በመጨረሻም ተጠናቋል። አሁን ለአድማጭ ሊበቃ ነው። የመጨረሻዎቹ ሰዓታት የመጨረሻዎቹ ለአድማጭ ሊወጣበት የተዘጋጁበት ጊዜያት የጭንቀትም የደስታም ናቸው ይባላልና ምን እየተሰማህ ነው? እውነት ነው። ስሜትን እንዲህ ነው ብለህ መግለጽ ባትችልም እንዳልከው የብዙ ዓመት ድካምህ መቋጫ ደግሞ የጉጉትና የደስታ የጭንቀትም ስሜት አለው። የበረከቱ ነጠላ ሙዚቃዎች አሉ። በጣም ተወዳጅ ናቸው አብዛኞቹ ስራዎችህ እና አሁን ሙሉ ሆነህ ነው የምትመጣው በአልበም ደረጃ። አልበም ደግሞ የራሱን የቻለ በጣም ፈታኝ የስራ ሂደት ያለበት አስቸጋሪም የስራ ክንውንም ጭምር ያለበት እንደመሆኑ መጠን እንዴት አለፈ የአልበም የመስሪያ ጊዜ? ምን ይመስላል? እንዳልከው ብዙ ውጣ ውረዶች ቢኖሩትም ሙዚቃን ህልሙ አድርጎ እንደሚኖር ሰው ብዙ ልምድና ትምህርትን እያገኘው እየተሰራው የመጣሁበት ለቀጣይ ጉዞዬ ብዙ ተሞክሮችን ያየሁበት ነው። ከዚህ ቀደም የተወደዱ ነጠላ ሙዚቃዎችን ሰርተሃል። ስለዚህ አሁን ሙሉ አልበም ነው ይዘህ የመጣኸውና በነጠላ ሙዚቃዎችህ ህዝቡ በደንብ እኔን አውቋል፣ አዘፋፈኔን፣ አጫዋቴን ተረድቶኛል የሚል እምነት አለ። ምክንያቱም ነጠላ ሙዚቃዎች አንዳንዴ ራስን ለመፈለግ ጥሩ አማራጭ ናቸው ስለሚባል ይህን ማነሳለህ። በእርግጥ ህዝቡ በሰራው መጠን ልክ ነው የሚረዳ ወይም የሚያውቅ እና ደግሞ የሰራኋቸው ስራዎች የሙዚቃ መንገዴን አስረጅ ናቸው ብዬ አስባለሁ። ምንም እንኳ ያው አቅሜ ያ ብቻ ነው ብዬ ባላስብም እና ወደፊትም በስራ ራሴን እየገለጽኩኝ እሄዳለሁ። አየህ ሙዚቃ ጉዞ ስለሆነ ከአስተሳሰብ ጋር እያደግ እየበሰልክ እንደምትሄደው ብዙ ነገሮች እየገቡ እየተማርክ ራስን እየገለጽክ ነው። የዛሬ ሳምንት አካባቢ ነው የምንሰማው ይህን አልበም። እነማ ተሳተፉበት? በሀሳብ ደረጃ ያለው ስብጥር ምን ይመስላል? የአልበሙ መጠሪያ የናፍቆት ይሰኛል እና ጥር 22 ሳምንት አርብ ወይም ጃንዋሪ 30 ለአድማጭ እናደርሳለን። ክሬዲቶችን በደንብ እንገልጻለን። ምናልባት መዘንጋት እንዳይኖር አሁን መግለጽ ባልችልም ብዙ የሙዚቃ ሙያተኞች ተሳትፈውበታል። ከአንጋፋ እስከ ወጣት የሙዚቃ ሙያተኞች እኔንም ጨምሮ። የናፍቆት የሚል ርዕስ ነው ያለው። በምክንያት ነው የወጣው? የናፈቀ ነገር ነበር አልበም ለማውጣት እና ወይስ እንደው ጠቅልል አድርገህ የናፍቆት ሀሳቦች ስለተካተቱበት ነው? የራሱ ሙዚቃ ስላለው ነው? ስለሱ እና ስለ ናፍቆት ርዕሱ ትንሽ ብታወራ። አልበም ማውጣት በጣም ነው እንጂ የሚናፍቅህ። እውነት ለመናገር ይህን አልበም ለመስራት ከስሜት ነው የተነሳ ነው እና አቅጣጫ እየመሩ ነው የመጡት የሰራናቸው ስራዎች ናቸው። አንዳንዴ ያው አልበም ሲሰራ ታውቃለህ አስበህ የሆነ መንገድን ይዘህ ነው የምትሰራው። እኛ ሙዚቃዎቹን የመሩን እና የሰራናቸው ሙዚቃዎች ወደ ናፍቆት አመሩን። ስሜትን መከተል ደግሞ ጥሩ ነው ብለን ናፍቆት ላይ አረፍን። ከዛ አንጻር ነው ናፍቆት ያልነው። በፍቄ ራስህ ጥሩ የግጥምና ዜማ ደራሲ ነህ። ጥሩ ባለሙያ ነህ እስከማውቀው። በግጥምም በዜማም ጥሩ ክህሎት ካላቸው መሀል አንዱ ነህና ከራስህ ባለፈ እንደው ሌሎችም ተሳትፈዋልና ራስህ ላይ የሰራኸው ነገር ከማዘመን የተለየ ነገር አዲስ ነገር እንኳን ባይኖርም ግን ደግሞ ያለውን ጥሩ አድርጎ ከሽኖ ማቅረብ ላይ ምን ያህል ሰርተሃል ማለት እንችላለን? ስራው ሲወጣ ምን ያህል ያው እንደሰራን ይገልጻል ብዬ አስባለሁ። በእርግጥ ግጥም ዜማ እንደመስራቴ ሙዚቃንም እንደመማሬ የተሻለ ለመስራት የተቻለኝን አድርጌያለሁ። ከዛ ጎን ለጎን የሙያ ታላላቆቼ አልበሜ ላይ የተሳተፉ በተለያየ ምክንያት ያልተሳተፉም የሙዚቃ ታላላቆቼ በሀሳብ ብዙ አግዘውኛል። ይህ አልበም አሁን አልነበረም ሊወጣ የነበረው እና አንድ አጋጣሚ ያው ህይወት ላይ ብዙ ውጣ ውረድም ስላለ አንድ አጋጣሚ ትንሽ አልበምህን እንዳቆየው ሰማሁኝና ስለሱ አጋጣሚ ማውራት ከቻልክ ይህን አልበም ስትሰራ ፈታኙ ነገርን ስትጠቅስ እሱን ብትነግረኝ። እውነት ነው ረጅም ነው ለመግለጽ፣ ግን የአልበም መውጣት የነበረበት ከ5 ዓመታት በፊት ነበር። እንግዲህ በህይወት በሚገጥሙ የተለያዩ ፈተናዎች ምክንያት ሳይወጣ እየተራዘመ እዚህ ደረሰ። ግን ሰው ባወቀው ደረጃ የዛሬ አመት ለማውጣት ፕሮሞሽን ሰርተን ሳምንት ሲቀረን በእናቴ ህልፈተ ህይወት ምክንያት ተጨማሪ 1 አመትን አራዝሜያለሁ።
ያው መጽናናትም ስላለብህና መሰራትም ስላለብህ በብዙ ፈተናዎች ታልፋለህ እና እግዚአብሔር ይመስገን ያው ዛሬ ላይ ደርሻለሁ። በጣም መልካም። ለማንኛውም እጅግ በጣም እናመሰግናለን። መልካም እድል እንዲገጥም እመኛለሁ። እኛ ከነባር ስራዎች አንዱን እንጋብዛለን። እሺ ሶላ አመሰግናለሁ። በመጨረሻም አልበሜ በራሴ ዩቲዩብ ቻናል ነውና የሚለቀቀው በፊያድ ብለው በመግባት BEFIYAD በፊያድ ብለው ሰብስክራይብ በማድረግ ይህን ከአንጋፋ እስከ ወጣት የሙዚቃ ባለሙያዎች የተሳተፉበትን አልበም እንዲያዳምጡ ጋብዛለሁ እና ስራዬ ላይ የደከሙትን ባለሙያዎች ከመጀመሪያው እስካሁን እስከ ፍጻሜው ድረስ የለፉትን ባለሙያዎች መሳሪያ ተጫዋቾች ከ15 በላይ ናቸው። ሙዚቃ አቀናባሪዎች ሁሉንም ማመስገን ፈልጋለሁ። በመጨረሻም አሁን ፕሮሞሽን ላይ ያገዙኝ ያሉት ኤርሚያስ ፕሮሞሽን ጀሶፍ ፕሮሞሽን እና የህትመት ስራ እንዲሁም ግዝ ክሬቲቭስን ማመስገን ፈልጋለሁ። አንተንም ማመሰግናለሁ ለነበረን ቆይታ። ታንክ ዩ። መልካም አድማጮቻችን ከዜማ በኋላ እንመለሳለን። አብራችሁ ነው